ማዛ ተክሲቡ ገዳ አንድ ነፍስ ነገ ምን እንደምትሰራ አታውቅም አለ አላህ ሱብሓነሁ ወተዓላ። ሚያውቃለህ? የለም። አንድ ነፍስ ነገ ምን እንደምትሰራ ሚያውቅ የለም። ማንም ያውቅ የለም። ምናልባት ፕላን እቅድ እናውጣለን። ነገ ከሌቤት ምሳ ተጠርተናል ይላል። ለነገ ዋስትና ያለው አለ መድረሱ ሚያውቃለ አለ እንደ ማከላች ነገ ተብላል፣ ነገ ታስበዋል። እንድረስ አንድረስ ሚያውቃለ እንዴ? አንተ ካርድ ትሞላለህ። ካርዱ ይሄን ያህል ብር ከሞላ ይሄን ያህል ጥቅል አገልግሎት ከገዛ 100 ደቂቃ ወይም ከዛ በላይ እንደዚህ ታወራለህ ይላል። አንተ ግን ያን ደቂቃ አውራ አታውራ ምታውቀው አለ? የዛ ሰዓት ጊዜ የምትቆይበትን ታውቃለህ? ሚያውቃለህ? የለም ማለት ስንትና ስንት ሰው አለ አቅደው ማታ እዚህ ፕሮግራሜ ነው ብለው ወጥተው ሰዎች ተሸክሟቸው ቤት የገቡ ሩሃቸው ወጥቶ ወደ አኺራ ይሄዱ ስንትና ስንት ሰዎች አሉ። የነገ ሁኔታችንን አናውቅም። አላህ ብቻ ነው የሚያውቀው። ነገ እንደዚህ አድርጋለሁ እንደ እቅድ ታቅዳለህ። ዛሬ ፖለቲከኞችም የመንግስት አካልም በዚህ 5 ዓመት እንዲናደርጋለን እቅድ ነው ያቅዳል እንጂ እርግጠኛው ነው የሚሰር ማንም የለም። ማንም አላህ ብቻ ነው የሚያውቀው። ወማ ተድሪ ነፍሱን ቢአይ አርድን ተሙት አንድ ነፍስም የት ምድር ላይ እንደምትሞት አታውቅም። ማን ያውቃል? እኔ እንደዚህ ነው እዚህ ሀገሬ እንዲህ ምናልባት እኔ ስንሞት ቀብር ላይ ሄደን ምናምን ወይም ሰው ሲቀበር እያየን እዚህ ቦታ ምናልባት ሊደርሰኝ ይችላል ከዚያ እንደዚህ ትላለህ ትገምታለህ። ግን ነገሩ እንደዛ አይደለም። አንተ እዚህ ኢትዮጵያ ውስጥ ትሞታለህ ወይስ ውጭ ሀገር ሳውዲ አረቢያ ወይስ ኤሮፕ ውስጥ ነው የምትሞተው ወይስ ክፍለ ሀገር ነው የምትሞተው? አየር ላይ ነው የምትሞተው ባህር ውስጥ ወይስ የብስ ላይ? ማን ነው የሚያውቀው? አላህ ብቻ ነው። ማንም አውቅ ከአላህ ውጭ ማንም አውቅ። በአንድ ወቅት ይባላል ነብዩላህ ሱለይማን አለይሂ ሰላም መለከል ሞት ሊዘይራቸው መጣ ይባላል። መለከል ሞት ሰላም ብሏቸው ሊዘይራቸው ሲመጣ እሳቸው ጋር አንድ እንግዳ ነበርና ያንን እንግዳ ፍጥጥ አለ መለከል ሞት እንግዳው ላይ። ከዛ ዘይሯቸው ሲወጣ መለከል ሞትን ማን ነው እንግዳቸው የነብዩላህ ሱለይማን አለይሂ ሰላም እንግዳ አንተ አላህ ነብዩ ይህ ማን ነው የመጣው? በጣም እኮ አፈጠጠብኝ። እሱማ መለከል ሞት ነው። ይሰው ደነገጠ። ባክ ወደ ሌላ ሀገር ውሰደኝ ባክ አሉ። ነብዩላህ ሱለይማን አላህ ብዙ ስጦታ ሰጥቷቸዋል። አንድን ሰው ከአንድ ቦታ ወደ አንድ ቦታ በንፋስ ያንቀሳቅሳሉ። በፍጥነት ማለት ነው። በንፋስ እንደ አውሮፕላን እንደ 2 ሰዓት መንገድ ምናምን በፍጥነት ህንድ የተባለ ሀገር ወሰዱት ይባላል። መለከል ሞት በንጋታው መጣ ነብዩላህ ሱለይማን አለይሂ ሰላም ጋር። ከዛ በኋላ ትላንትና የመጣውን እንግዳ ለምንድን ያፈጠጥክበት ሲል በጣም አጅቦኝ ነው አላህ ከዙር በኋላ ይህን ሰው ሩህን እንዳወጣ ሌላ ቦታ ላይ አዞኝ ነበር። አንተ አገር ላይ እዚህ ሳየው ዱሃ ረፋድ አካባቢ ነው የመጣው ምን ሊያረግ እዚህ ተቀመጠ እያልኩኝ ለማንኛውም አላህ ያዘዘኝን ትእዛዝ ልታዘዝ ብዬ ባዘዘኝ ቦታ ላይ ሲሄድ እዛው እየተጠባበቀኝ ያገኘሁት ሩሁን አወጣሁት። አላህ ከጻፈብህ ቀን፣ ሰዓት፣ ደቂቃ፣ ሰከንድ አንድም ሰው ሊያልፍ አይችልም። ኢዛ ጃ አጀልሁም ላ የስተእኺሩነ ሰዓተን ወላ የስተቅዲሙን። አጀሊቷ ቀጠሮዋ ጊዜ የደረሰች ጊዜ 1 ሰዓት ወደ ኋላ ወደፊት የለም። በዛው ሰዓት ይሄዳል። ስለዚህ አላህ ብቻ ነው የሚያውቀው፣ ማናችንም አናቅም። ስለዚህ ምንድነው የሚጠበቅብን እንደ ሙስሊም? እንደዚህ አይነት ነገር ሲመጣ የአላህ ዕውቀት ብቻ ከሆነ ገይብ ማመን ግዴታችን ነው። በገይብ ያላመነ አማኝ አይሆንም። አላህ ሱረቱ በቀራ ላይ መግቢያው ላይ ምንድነው የሚለው? አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊህ። ይህ መጽሐፍ ነው ከአላህ ዘንድ መሆኑ ምንም ጥርጥር የለውም ማለት ሁደን ሊልሙተቂን አላህን ለሚፈሩት መመሪያ ሰውናልና እነማን ናቸው አላህ የሚፈሩ ሲባል አለዚነ ዩእሚኑነ ቢልገይብ እነዛ በሩቅ የሚያምኑ አላህ የተናገረውን እንዲከሰታል እንዲያለውን የሚቀበሉ የሚያምኑ። ጀነትን ያየ የለም በመካከላችን አለ እንዴ? የለም። ጀነትን ያምናል። ጀሃነምን ያየ የለም አለ ብሎ ያምናል። አላህን ያየ የለም አለ። አላህ እሱ ነው ሁሉን ነገር የፈጠረው የሚቆጣጠረው የሚያስተነባብረው ሁሉን ነገር አድራጊ እሱ ነው። እናምናለን። አማኝነት የሚወሰነው ገይብን ስናምነው የሩቅ አላህ በገይብ መኑ ብሎናል፣ እናምናለን። ነገር ግን
የሩቅ ሚስጥርን ግን እንዲህ ነው ብሎ ሊናገር የሚችለው ከአላህ ውጭ ማንም የለም። እንደዚህ የሚሞግት አጭበርባሮች ጠንቋዮች ናቸው። ዛሬ የኦንላይን ጠንቋይ መጣ በፌስቡኩ በምኑ ሱብሃንአላህ። በሰሞኑ ያጀበኝ ይሄን ነገር ከነካው እኮ ፓስወርድ ይሰረቃል፣ ያንተ ሚስጥር ማንነት እዛ ላይ ይወሰዳል ሲባል ሰው ተንቀጠቀጠ። ይሄን ነገር ባላደረኳል ያ አላህ አቂዳ እኮ ሀክ ተደርጓል አይደል እንዴ? ከአቂዳ መሰረቅ በላይ ምን አለ? አቂዳ እየተወሰደብህ እምነት እየተሸረሸረ ያላስጨነቀ ያንተ ሚስጥር ፌስቡክ ላይ ፓስወርድ እንዲህ ነው እንዲህ ሲባል አስጨነቀ እህቴ። ሊያስጨንቅ የሚገባ ጉዳይ ይሄ ነው። ለምን መማተ የሞታሉ ነብዩ ሰለላሁ ዐለይሂ ወሰለም وهو يدعو من دون الله ከአላህ ውጭ ያለን እየተጣራ ያመነ ከአላህ ውጭ ያለን እየለመነ እየተጣራ እየተገዛ የሞተ ሰው دخل النار እኮ ነው እሳት ገባን ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ሽርክ ነው። ሽርክን አላህ አይምርም። إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء አላህ በሱ ላይ የሚያጋሩትን አንድንም አካል አልምርም ብሏል። ويغفر ما دون ذلك لمن يشاء ከሽርክ ውጭ ያለን ግን አላህ ለፈለገው ይምራል። አላህ አዛኝ ነው። ለፈለገ ይምራል። አለዛ እስካልማረው ይቀጣውና ጀነት ያስገባዋል። ሽርክ የሌለበትም ሽርክ እስካለ አልደራደርም ያለው አላህ በጭራሽ ነው ያለው አላህ። ጠንቋዮች ወደ እነሱ ልመለስና ምንድነው ጠንቋይ? ምንድነው ጋይብን አውቃለሁ የሚል ጠንቋይ ምንድነው? የጋይብ ምስጢሩ ምንድነው? በምን ሊያውቅ ቻለ? እንዴት ሊናገር ቻለ? አንዳንድ ሐዲሶችን እንመልከት። ነብዩ አለይሂ ሰላቱ ወሰላም በአንድ ወቅት ስለ ጠንቋዮች በሚያስተምሩበት ሰዓት እነሱ እኮ ደካሞች ዝም ብሎ ናቸው ሲሉ ሰሃቦቹ አንዳንድ የገጠማቸው እነሱማ ከሚናገሩት ንግግር አንዳንድ እውነት ይገኝበታል። የዚህ ጊዜ ይህንን ነገር ነብዩ ሰለላሁ ዐለይሂ ወሰለም ለሰሃቦች ገለጹ። አላህ ሱብሓነሁ ወተዓላ አንድን ነገርን ሲወስን መጀመሪያ ሰማይ ትንቀጠቀጣለች አሉ ነብዩ አለይሂ ሰላቱ ወሰላም። አላህ አንድን ነገርን የወሰ ጊዜ አሉ ነብዩ ሰለላሁ ዐለይሂ ወሰለም إذا أراد الله أن يحيي بالأمر تكلم بالوحي أخذت السماوات منه رجفة أو قال رعدة شديدة الله ውሳኔ ሲያስተላልፍ ወህይን እንዲከሰታል ብሎ ሲናገር በወህይ ሰማይ ትንቀጠቀጣለች አሉ ነብዩ ሰለላሁ ዐለይሂ ወሰለም። መላእክቶች ይወድቃሉ። فإذا سمع ذلك أهل السماوات ሰማይ ውስጥ ያሉ በአጠቃላይ የሰሙ ጊዜ ሱዒኩ ይወድቃሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። أو قال خروا لله سجدا ወይንም ደግሞ ለአላህ በግንባራቸው ይደፋሉ። فيكون أول من يرفع رأسه مجمّر رأس يميانسو جبريل عليه السلام جبريل نوال نبي عليه الصلاة والسلام فيكلمه الله من وحيه بما أراد الله بفلق بوحي يناقروال ثم يمر جبريل كزام يالفال على الملائكة بملائكتوች بكل يالفال فيقول انديلال كلما مر بسماء بملائكوች ባለፈ ሰዓት سأله ملائكتها ملائكتوች እዚህ ሰማይ ነዋሪዎች ይጠይቁታል ماذا قال ربنا ጌታችን አላህ ምን አለ ይላል ጅብሪል እዚህ ጊዜ ምን ይላል فيقول قال الحق وهو العلي الكبير እሱ እውነት ብሏል እውነትን ተናግሯል فيقول كلهم مثل ذلك مثل ما قال جبريل ሁሉም ጅብሪል እንዳለ ጌታችን እውነት አለ ይላል فينتهي جبريل بالوحي إذا حيث أمر الله عز وجل جبريل الله وداززو بوتا من إلال يوردال يهدال بل إلا زقبال اندمتو سماء الدنيا يكربيتوا سماء لي يالوت إيه نقر سنقاقروا قيتاتشن الله اندزي على بلو سنقاقروا ماذا قال ربكم فيخبرهم ماذا قال من اندالي نقراتشوال فيستخبروا أهل السماوات بعضهم لبعض የሰማይ መላእክቶች ከፊላቸው ለከፊላቸው እንዲህ ብለው ይነጋገራሉ حتى يبلغ الخبر أهل السماء الدنيا ቅርቢቷ ሰማይ الدنيا ድረስ ወሬው እንዲህ ተባለ ለምሳሌ በዚህ ቀን በዚህ ሰዓት ድርቅ ይከሰታል ወይ ጦርነት ይከሰታል የሆነ አላህ የወሰነው ውሳኔ እንደዚህ ይከሰታል ሲባል فتخطف الجن ጂኖችን ቃል ይሰርቃሉ ጂኖች አላህ ፈጥሯቸዋል ከእሳት ነው የፈጠራቸው ችሎታ ሰጥቷቸዋል አንዱ ይደራረብና ይወጣል ሰማይ ይደርሳሉ ከዛ በኋላ فتخطف الجن السمع ይሄንን ነገር የሰሙትን ይሰርቁና
ፈየልቁነሁ ኢላ አውልያኢሂም የእሱ አውልያ ወዳጅ ብሎ የሚያስቡት ጠንቋይ ላይ ሂደው ጆሮ ላይ ያንቆረቁሩለታል። ፈማ ጃኡ ቢሂ አላ ወጅህን ፈሁወ አልሐቁ ወላኪነሁም የቅዚፉነ ወየዚዱን። ያች የመጣች የተወሰደች የተሰረቀች እውነት ነበረች። አላህ ለፈተና እንዲሰሙ አደረገ። ከዛስ አባ ጋር እንሂድ ብሎ እሱ ጋር ለሚያጎበዱት ሰዎች ምን አለ ሲል እንደዚህ ይከሰታል። ልክ ያቺ ክስተት ስትከሰት ነቢዩ ሰለላሁ ዐለይሂ ወሰለም በሌላ ቦታ ላይ 100 ውሸቶችን ደግሞ ምን ይላል ይቀጥፉና ወላኪነሁም የቅዚፉነ ወየዚዱን ይጨምራሉ። አንድ እውነት ተገኘች አይደል 99 ውሸት ይጨምርባታል። በዚህ ሰዓት በዚህ ቀን ይሄ ነገር ተከሰተ። ባይ ጎረቤትሽ እንዲህ ነው፣ ባለቤትሽ እንዲህ ነው ማህበረሰቡ እንዲህ። ከዛ በኋላ ያችን ነገር የተከሰተ ያዩ ሰዎች ወልዩ ያሉ ጠብ አይልም ይላሉ። ውሸቱን በአጠቃላይ ምን ይላሉ ይቀበላሉ። እውነት ነው ብሎ ይቀበላሉ። ይህ ጠንቋዮች ማጭበርበሪያ። አላህ ገይብን ከሱ ውጭ እንደማማቅ እንደሌለ አላህ ነግሮናል። አንድ ሙስሊም እምነቱ በአላህ ላይ ብቻ እንዲሆን ሐታ በዱንያ ላይ የተከበረ ሰው ማለት እንደ ነብዩ ሰለላሁ ዐለይሂ ወሰለም የተከበረ ማንም የለም። አላህ አሽረፉል አንቢያኢ ወልሙርሰሊን ብሎ አላህ ትልቅ ደረጃ የሰጣቸው ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ለዓለማት እዝነት አድርገን እንጂ አላክንም ብሎ ለዓለም መድህን የተላኩት ነብዩ ሆነው ሌሎች ነቢያቶች ለየአካባቢያቸው ለየሀገራቸው ለየጎሳቸው ሲላኩ ነብዩ ዐለይሂ ሰላቱ ወሰላም ግን ለዓለም አላህ ልኳቸዋል። ለዓለም ልኳቸው ነብዩ ሰለላሁ ዐለይሂ ወሰለም ጭንቀታቸው የነበረው ምን ነበር? እሳቸው እንዳይመለኩ ነበር። አላሁመ ላ ተጅዐል ቀብሪ ወሰነን ዩዕበድ፣ አላህ ወይ የኔን ቀብሬን የሚመለክ ጣዖት እንዳታደርግብኝ ነበር። የሚመለክ ጣዖት እንዳታደርግብኝ። ነብዩ ተጨንቀው እንደዚህ ዱዓ ካደረጉም ይሄ የአላህ ስልጣን የአላህ ሐቅ ነው ብሎ ለአላህ ከሰጡ ከአላህ ውጭ ማንም እንዳይመለክ ያ ሁሉ ልፋታቸው ደክመው አስተምረው ከሄዱ አደራ ያሉን ነገር ከሆነ እኛ እንዴት ነው ዛሬ ታዲያ አንድ ደካማ የሆነ ፍጡር ጋር ሄደን እያጎበደድን እንዲህ አድርግ ሰንደል ግዛ ይገዛል። ሱብሃንአላህ። ጠንቋይ ያንተን ማንነት ሊፈትንህ ትንሽ ነገር ነው የሚጠይቅም። ሰንደል አምጣ ይላል፣ የ1 ብር ሰንደል። ከዛ በኋላ ሌሎች ደረጃ ላይ ይሄዳል። በል እንደዚህ ጥቁር የሆነ እንደዚህ የተንጉርጉር የሆነ ምን በግ ወይ ዶሮ አምጣ ይላል። እንደዚህ አድርግ፣ ከዛ በዚህ ቀን ከቤት እንዳትወጣ ይመድብልሃል እያንዳንዱን ነገር። ሱብሃንአላህ። ዛሬማ ወጣቱን በአጠቃላይ እንደዚህ የሚጋርደውን ምን ይለውን የሚያጭበርብረውን ሻክተድየውን ማፊያውን እየተከተለ ሄደ። ቻይና ሲሄድ ዱባይ ሲሄድ የሆነ ዕቃ ሊያመጣ ሲሄድ እሱን ሳያማክር አይሄድም። አኪሩቅ ሚስጥር አዋቂ ነው ብሎ ያስባል። እሱ ነው የሚረዳኝ ብሎ ያስባል። የሚጠብቀኝ እሱ ነው ብሎ ያስባል። ከአላህ ውጭ የሚጠብቅ ማንም የለም። ከአላህ ውጭ ሊረዳህ የሚችል ማንም የለም፣ አላህ ብቻ ነው። ለዚህ ነው ነቢዩ ዐለይሂ ሰላቱ ወሰላም በአንድ ሐዲስ ላይ በምሳሌ አድርገው አንድ ትልቅ ምክርን ለገሱ። ይህ ምሳሌ ለሁላችንም በጣም ጠቃሚ የሆነ ረሱል ዐለይሂ ሰላቱ ወሰላም በሐዲሳቸው ላይ ኢማም አሕመድ፣ ትርሚዚ የመሳሰሉት የዘገቡት ሐዲስ ነው። አብደላህ ብን መስዑድ ረዲየላሁ ዐንሁ ያስተላለፉት ሐዲስ ነው። ልብ ብለን እናዳምጥ። አላህ በምሳሌ አድርገው ነብዩ ሰለላሁ ዐለይሂ ወሰለም የነገሩን ነው። አነ ረሱለላህ ሰለላሁ ዐለይሂ ወሰለም ቃል ደረበ አላሁ መሰለን ሲራጠን ሙስተቂመን፣ አላህ የትክክለኛውን መንገድ ምሳሌ አደረገ። ደረበ አላሁ መሰለን ሲራጠን ሙስተቂመን፣ የትክክለኛውን ቀጥተኛውን መንገድ አላህ ምን አደረገ? ምሳሌ አደረገ። ወአላ ጀነበተይ ሲራጥ፣ በመንገዶቹ ጎንና ጎን ሱራኒ ምን አሉ? አጥሮች አሉ። በቀኝም በግራ አጥሮች አሉ አሉ። ፊሂማ አብዋቡን፣ በእነሱ አጥሮች ደግሞ ምን አለ? በሮች አሉ። ሙፈተሓቱን፣ የተከፈቱ የሆኑ በሮች አሉ። ወአላ አብዋብን ሱቱሩን ሙርኻቱን፣ በእያንዳንዱ ደግሞ በር ላይ ደግሞ ከታች ከላይ ወደ ታች የተለቀቁ መጋረጃዎች አሉ። መጋረጃ እንዲከፍተ መግባት ትችላለህ ማለት ነው። ከላይ ወደ ታች የተለቀቁ መጋረጃዎች አሉ። ወኢንደ ራእሲ ሲራጢ፣ ከመንገዱ ራስ ላይ ደግሞ ላይ ጫፍ ላይ ደግሞ ዳኢን፣ ዳይ አለ የሚጣራ፣ የቁል እንዲህ የሚል ኢስተቂሙ ዐለ ሲራጥ፣ በመንገዱ ላይ ቀጥ ብላችሁ ተጓዙ። ወላ ተዕወጁ፣ አትጣመሙ፣ ቀኝ ግራችሁን አትመልከቱ። ወለም ዘለም አትበሉ፣ ቀጥ ብላችሁ ተጓዙ ሚል ተጣሪያ አለ አሉ። ወፈውቀ ዛሊከ፣ ከሱ ደግሞ በላይ ዳኢን፣ ዳይ አለ የድዑ፣ ምክንያት ባየ ጊዜ የሚጣራ። ኩለማ ሀመ አብዱን፣ በዛ በመንገዱ የሚያልፍ በቀኝና በግራ መጋረጆች አሉ፣ አጥሮች አሉ ተብሏል። በእነሱ ላይ ለመግባት ለመክፈት ያሰበ ባሪያውን አየፍታህ ሸይአን ሚን ቲልከል አብዋብ፣
ከነዚህ በር ለመክፈት ያሰበን ባሪያን ምን የሚል ቃለ ወይሐክ ወዮልህ ተጠንቀቅ ላ ተፍተሐው እሱን አትክፈተው ፈኢነከ ኢን ፈተሕተሁ አንተ ከከፈትከው ተልጅሁ እሱ ላይ ሰምተህ ትቀራለህ መውጫህ ከባድ ነው ተው ይለዋል አሉ ثم فسره ከዛም የአላህ መልእክተኛ አሁን የተናገሩትን ምሳሌ እንዲህ ብለው አብራሩት فأخبر እንዲህም ተናገሩ أن ሲራጥ የተባለው መንገድ የተባለው هو الإسلام ምንድነው እስልምና ነው ቀጥተኛው መንገድ وأن هذا صراطي مستقيما فاتبعوه ቁርአን ላይ እንደመጣው ይህ የኔ ትክክለኛው መንገድ ነው ተከተሉት وأن الأبواب المفتحات የተከፈቱ በሮች የተባሉት ደግሞ መሐሪሙላህ አላህ ሐራም ያደረጋቸው ነገር ናቸው መንገዱ ይሄ ነው ከዳርና ከዳር የተከፈቱ በሮች አሉ መጋረጃዎች ተደርጓሉ እነዚህ የተከፈቱ በሮች አላህ ሐራም ያደረጋቸው ናቸው እዛ ላይ ከገባ ምን ውስጥ ገብታል ሐራም ውስጥ ገብታል እዚች ጋር ኸምር ቤቱ አለ እዚህ ጋር ጠንቋይ ቤት አለ እዚህ ጋር ዚና ቤት አለ እዚህ ጋር የተለያየ ሽርክ ቁማር የመሳሰሉት መጥፎ ቦታዎች አሉ የሐቅ መንገድ ግን አንድ ነው ያን ይዛ ከተከተልክ ትድናለህ እዚህ ግን ካልክ ግን ሐራም ነው ሐራም ላይ አላህ ሐራም ያደረጋቸው ላይ ትገባለህ وأن السطور المرخعة እነዛ ከላይ ወደ ታች የተለቀቁ መጋረጃዎች ደግሞ ሁዱዱላህ የአላህ ድንበሮች ናቸው እዛ እንዳታልፍ እስከ መጋረጃው መሄድ ትችላለህ መጋረጃውን አልፈህ ከሄድክ ግን ድንበር አልፈሃል ነው ሐራም የሆኑ ነገሮች አሉ وأن الداعي على رأس الصراط ከመንገዱ ጫፍ ላይ ሆኖ የሚጣራ ደግሞ ዳኢ هو القرآن ቁርአን ነው ሁሉ ጊዜም ይሄ መንገድ ነው ተከተለው ይሄ መጥፎ ነው ተወው ሐራም ነው ሐላል ነው እያለ የሚጣራ ምንድነው ቁርአን የአላህ ንግግር ነው እኛ ዛሬ ከቁርአን አስተምረው ርቀናል ቁርአን ከሚነግረን ነገር ርቀናል وأن الداعي من فوق ከሱ በላይ ደግሞ ሌላ ዳኢ አለ ምክንያት ባየ ጊዜ ወይ ሐቅ እንዳከፍተው ከገባህ ተሰምጣለህ ብሎ የሚጣራው ደግሞ አሉ ነብዩ ሰለላሁ ዐለይሂ ወሰለም هو واعظ الله في قلب كل مؤمن እሱ የአላህ ምክር ነው ተክሳስ ነው በእያንዳንዱ ሙእሚን ቀልብ ላይ አለ የለም የሆነች ሐራም ነገር ልትሰራ ስትልኮ እንትን ትላለህ ታመነታለህ አልስራ ትላለህ አላህ ደውል እያደረገልህ ነው እያስጠነቀቀ ነው ያን አልፈ ስትሄድ ነው አደጋ ላይ የምትወርቀው ሱብሃንአላህ የአላህ እዝነቱ ስለዚህ የእስልምና መንገድ አንድ ነው ቀጥ ያለ ነው በሌላ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም በአንድ ወቅት ምን አሉ መንገድ እየሄዱ እንዳለ ይላል አብዱላህ ኢብኑ መስዑድ እዚህ ላይ خط لنا رسول الله صلى الله عليه وسلم خطا بيده የአላህ መልእክተኛ መንገድ ላይ መስመርን አሰመሩ በእጃቸው ثم قال ከዛም አሉ هذا سبيل الله يا الله መንገድ ነው ثم خط خطوطا ከዛም ሌላ መስመሮችን አሰመሩ አየሚንሁ وعن شماله በቀኝም በግራም ብዙ መስመሮችን አሰመሩ አንድ ቀጥተኛ መንገድ አሰመሩ ይሄ አላህ መንገድ ነው ሌሎችን ደግሞ በቀኝና በግራ ደግሞ ብዙ መስመሮችን አሰመሩ አሉ وقال هذه سبول እነዚህ መንገዶች ናቸው على كل سبيل منها شيطان يدعو اليه በእያንዳንዱ መንገድ ላይ ሸይጣን አለ የሚጣራ አለ ወደ ሐራም ወደ መጥፎ ቦታ የሚጣራ አለ መስጊድ ልገባ ስትል ና ብሎ የሚገፋ አለ ወደ አላህ ብቸኛ ተመላኪነት ብለህ ልታስብትን እዚች ጋር ና ብሎ ነይን አረጋለሁ እንዲያረጋለሁ እንዲህ ብሎ የሚጣራ የሰው ሸይጣንም አለ ثم قرأ ከዛም ይሄን ቀሩ وأن هذا صراطي مستقيما ይህ የኔ ትክክለኛው ጎዳና መንገድ ነው فاتبعوه ተከተሉት ولا تتبعوا السبل መንገዶችን የተለያዩ መጥፎ መንገዶችን አትከተሉ فتفرق بكم عن سبيله ከዋናው መንገድ ይዟችሁ ይለያልና ذلكم وصاكم به لعلكم تتقون አላህን እንድትፈሩ ይያችሁ አላህ ለእናንተ የመከራችሁ የገሰጻችሁ አዳራ ያላችሁ ጉዳይ ነው ስለዚህ እስልምና መንገድ ዋዲህ ነው ግልጽ ነው ያንን መንገድ በዚህ እንከር ቁርአን ሐዲስ ይበቃል ቁርአን ሐላል ያለውን ሐላል እናድርግ ሐራም ያደረገውን ሐራም እናድርግ ቁርአን ግልጽ አድርጎ ነግሮናል ነብዩ አለይሂ ሰላቱ ወሰለም ሽርክን የተባለ ነገር በደንብ አብራርተው በደንብ ነግረውናል እያንዳንዱ እስልምና የተው ነገር የለም ከሽንት ቤት አቀማመጥ ስርዓት እላይኛው ስርዓት ጭምር ያስተማረድን ነው ምንም ነገር የለም የተው ነገር የለም ኸይር የሚባል የለም ነብዩ አለይሂ ሰላቱ ወሰለም ለኡመታቸው ያመላከቱ እንጂ ሸር የሚባል ነገር የለም ነብዩ አለይሂ ሰላቱ ወሰለም ኡመታቸውን ያስጠነቀቁበት እንጂ እያንዳንዱ ነገር ረሱል አለይሂ ሰላቱ ወሰለም ይብሉ ተናግረዋል አላህ ቁርአን ላይ اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا زاري حمانوتاتكم مولولاችሁ ሙሉ ነው አለ አላህ
ጸጋዬንም በእናንተ ላይ ፈጸምኩኝ አሟላሁኝ። ከሃይማኖት በኩል እስልምናን መረጥኩላችሁ። የእስልምና ጎዳና ምንድነው? በደንብ ይናገራል። ዛሬ ይሄን ካደረክ እንደዚህ ነው ትፈወሳለህ፣ ነገ ይሄን ታገኛለህ፣ ያንተ መኖሪያ ይሄ ነው፣ እንዲህ ያጋጥማል፣ እንዲህ እያለ ሚሰብክ ትሰማለህ። ሙስሊም እህቶቻችንን ሙስሊም ያልሆኑትን ጭምር ሙስሊም አስመስሎ ሂጃብ አስለብሶ ምን አድርጎ እንዲህ እያለ ሲሰብክ ታየዋለህ፣ ሲያጭበረብር ታየዋለህ። ወላሂ ምዬ የምነግራችሁ ማንም ሰው እስልምና ላይ እንከን አለ ብሎ የሚወጣ አንድም በዓለም ላይ አይገኝም፣ ሶስት ነገር ካላታለለው በስተቀር። ማንም ሰው እስልምና ይሄን አጎሎብኛል፣ ይሄ ነገር እንዲህ ነው ብሎ የሚወጣ አንድም የለም